መነሻ ይሆናል ብለን እናስብ ነው። የምርጫው ድባብስ ምን ይመስላል የሚለው? በጣም ጥሩ እጅግ በጣም አመሰግናለሁ። ዛሬ ታሪካዊ ቀን ነው። ኢትዮጵያ እየመረጠች ነው ያለችው። ያው ይሄ ምርጫ የኢትዮጵያን የወደፊት አፈንታ የሚወስን ምርጫ ነው። ስለሆነም እኔ ባለፉት አመታት ባለፈው ጊዜም የስድስተኛው ምርጫ የጎንደር ከተማ ወኪል ነኝ። አሁንም ለጎንደር ከተማ የተወካዮች ምክር ቤት ወኪል ለመሆን እየተወዳደርኩ ነው ያለሁትኝ። ምርጫው ላይ በጣም ፍጹም የተረጋጋ ሁኔታ በከተማ ውስጥ ተዘዋውሬ ተመልክቻለሁ። አካባቢ ሰላም ነው። ጎንደር ምርጫውን ለማካሄድ አሁን በተረጋጋ ሁኔታ የሚገኝ ከተማ ነው ከየትኛውም አካባቢ በተሻለ ሁኔታ ማለት ነው። ስለዚህ ህዝቡ እየመረጠ ነው ያለው። ስለሆነም ይሄ ምርጫ እየተሳካ እንዲሆን የምርጫ ተፈጻሚዎች፣ የምርጫ ታዛቢዎችና የምርጫ ቦርዱ እየሰራ ያለው ስራ እውነት ለመናገር አድናቆት አለኝ። ህብረተሰቡም ከ12 ሰዓት ጀምሮ ወጥቶ ነው ወረፋ እየተጠባበቀ ያለው እንዳያችሁት። ይሄ ምርጫ የዚህ ምርጫ ስኬት ወደፊት ለምናቋቁመው መንግስት የራሱ የሆነ አስተዋጽኦ አለው። ሌጂቲሜት የሆነ ህጋዊ መንግስት ለማቋቋም ማለት ነው። ስለሆነም ህጋዊ መንግስት ሲቋቋም መንግስት ባለፉት 7 አመታት ያከናወናቸውን ስራዎች ይበልጥ አሻሽሎ አደራጅቶ ገምግሞ በተለይም በሀገራችን የሚስተዋሉ ችግሮችን ፈትቶ በተለይም በአሁኑ ሰዓት አሉ የሚባሉ የሰላም ችግሮችን፣ የኑሮ ውድነት ችግሮችን፣ ሌሎችንም ችግሮች አቅዶ ይፈታል ብዬ አስባለሁ። በአጠቃላይ ምርጫው በግሌ ደስ ብሎኛል። የኢትዮጵያ ህዝብ ከማንም ተጽዕኖ ነጻ ሆኖ ይሄን ምርጫ በተረጋጋ ሁኔታ ነው እያካሄደ የሚገኘው። በጣም ብዙ ከዚህ ምርጫ በስተጀርባ ብዙ የሚነገሩ ነገሮች አሉ። ህዝቡ ግን ምን እንደሚያደርግ ስለሚያውቅ በጣም አውቋል። ህዝቡ ምን ማድረግ እንዳለበት ነቅቷል። ስለዚህ የተሻለ እንደሆነ ማየት ያለው እኔም ምርጫ ጣቢያ ላይ አሁን ህዝቡ ተሰልፎ ድምጽ እየሰጠ ነው። አፕሪሼት አደርጋለሁ። እናንተም ከሌሊት ጀምራችሁ ምርጫውን ለመታዘብ የምታደርጉትን ጥረት በመላ የሀገራችን ሚዲያዎችን ሳላደንቅ አላልፍም። እንደው በቀጣይ ምን ይጠበቃል? ከምርጫ በኋላ በህዝብ የተመረጠ መንግስት ይኖራልና በቀጣይ ህዝቡስ ምን ያደርጋል? ከምርጫ በኋላ የሚጠበቀው እንግዲህ አንዱ ስራችን በሀገር ደረጃ በተለይ በሀገረ መንግስት ግንባታ ላይ የሚስተዋሉ በልሂቃን መካከል በማህበረሰቡ መካከል የሚስተዋሉ ልዩነቶችን ለመፍታት ሀገራዊ የምክክር አጀንዳ ልየታ ይከናወናል ከቅርብ ጊዜ አኳያ። ስለዚህ በምንስማማባቸውም ጉዳዮች ምክክር እናደርጋለን ተብሎ ይታሰባል። ሁለተኛ በሀገራችን የጀመርነውን የኢኮኖሚ ልማት ሀገራችን ወደፊት ለማሻገር እያከናወን ያለነውን ልማት አጠናክሮ መቀጠል ነው። ሶስተኛውና ዋነኛው በህዝብ ውስጥ የሚስተዋሉ የሚነሱ መሰረታዊ የህዝብ ጥያቄዎችን መፍታት ነው። የመልካም አስተዳደር፣ የኑሮ ውድነት፣ ሌሎችም ጥያቄዎች በሚገባ የተደራጀ መፍትሄ መስጠት ይጠይቃል ማለት ነው። ስለዚህ ይህን ጥያቄ ደግሞ ተመራጭ የፓርላማ አባላትም የክልል ምክር ቤት አባላትም በቀጣይ በገቡት ቃል መሰረት ይሄን መፈጸም መቻል አለባቸው። አለበለዚያ ከ5 አመት በኋላ ህዝቡ እኮ ያገኘናል። የገባነውን ቃል መተግበር አለብን ማለት ነው። ስለዚህ ይሄ ነው የሚጠበቀው። በህዝብ የተመረጠ መንግስት ለህዝብ የገባውን ቃል ፈጽሞ መገኘት አለበት። ያ ካልሆነ ህዝብ ይቀጣል። ከ5 አመት በኋላ ደግሞ ምርጫ ምረጡን ብለን ስንመጣ የገባነውን ቃል ካልፈጸም በማህበረሰቡ መጠየቃችን አይቀርም ማለት ነው። ስለዚህ ይሄ ነው የሚጠበቀው። እንግዲህ ይሄ ምርጫ እንደ ሀገርም ሞዴል ነው። ይሄ ምርጫ ለአፍሪካ ምሳሌ ነው። በነገራችን ላይ በአፍሪካ ሀገሮች በሁሉም በምዕራብ አፍሪካ በመካከለኛው አፍሪካ የምታስተውሉትኝ መንግስት በጉልበት ነው የሚቀየረው። እኛ ሀገር ግን መንግስት የሚቀየረው በምርጫ ብቻ ነው። በምርጫና በምርጫ ካርድ ብቻ ነው። ለዚህ ነው ኢትዮጵያ እየመረጠች ነው ብለን የምንናገረውና በዚህ መሰረት ህዝቡ ከዚህ ምርጫ በዚህ ምርጫ ምክንያት እያስተማረን ነው ያለ ማለት ነው። ከማህበረሰቡ ነው እየተማርን ያለ ነው ማለት ነው። አሮጊቶች፣ ወጣቶች፣ ነጋዴዎች፣ ሌላውም ሰው አይታችሁ ከሆነ ተሰልፎ ነው ምርጫውን ሲያካሂዱ። አቅመ ደካሞች ምርጫ ጣቢያ በጠዋት በ12 ሰዓት መጥተው ምርጫ ሲያከናውኑ ማየት በጣም የሚገርም ነው። ስለዚህ ህብረተሰባችን ጋር ሁነን እያጋጠሙን ያሉ ችግሮችን እንፈታለን ብለን እናስባለን። በጣም እጅግ በጣም አመሰግናለሁ።